ሰላም ጤና ይስጥልን። የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። በጎንደር ዩኒቨርሲቲ የሻምፒዮንስ ሊግ ጨዋታ እያዩ የነበሩ ተማሪዎች ላይ የደረሰው አስደንጋጭ ቦምብ ፍንዳታ በተመለከተ ሌላ አሳዛኝ ዜና ተሰምተዋል፣ እንመለከተዋለን። በሌላ በኩል ደግሞ በጦር አውሮፕላን ታጅበው በትውልድ ቀያቸው በሻሻ ድምጽ የሰጡ ጠቅላይ ሚኒስትር አብይ አህመድ ታሪካዊ ጠላቶች የገዟቸውን ኃይሎች በስፋት አሰማርተውብናል ሲሉ ገልጸዋል፣ እንመለከተዋለን። ዛሬ በኢትዮጵያ ሰባተኛው ሀገራዊ ምርጫ እየተካሄደ ቢሆንም ሂደቱ ግን በታሪክ ታይቶ የማይታወቅ በርካታ እንቆቅልሾችን አስተናግሯል። በአማራና በኦሮሚያ ክልሎች ከባድ ውጊያዎች እየተደረጉ ምርጫው እንዴት ቀጠለ እንመለከተዋለን። ቢቢሲ፣ አዲስ ስታንዳርድና ኢትዮጵያ ኢንሳይደርን ጨምሮ ነጻ ሚዲያዎች ዛሬ ዘገባ እንዳይሰሩ ተከልክለዋል ተብሏል። ለምን እንመለከተዋለን። በርካታ የመንግስት የጸጥታ ኃይሎች ከነ ደንብ ልብሳቸው በሰልፍ ወጥተው ብቻቸውን ሲመርጡ የታዩበት መነጋገሪያ ሆኖ ቀጥሏል፣ እንመለከተዋለን። ከሀገር ውስጥ እስከ ናይጄሪያዊ የጄኔራል እገታ ድረስ ያሉትን እጅግ ወቅታዊና ያልተሰሙ ዝርዝር መረጃዎችን በስፋት እናስደምጣለን። በተለይ ደግሞ በአማራ ክልል እየተደረጉ ያለው የመንግስት ምርጫ እና በአጠቃላይ ግጭቱ ምን ይመስላል በስፋት እናጋራለን። እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ ተሰሙታላችሁ። ኩራን አድማጭ ተመልካቾች እንደተለመደው ይህን መረጃ ላይክ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በቅድሚያ የጎንደር እናስቀድም። የቆሰሉ ተማሪዎች ወደ 35 አካባቢ መድረሳቸው ተሰምተዋል። ከ10 እስከ 20 የሚደርሱት ከባድ ጉዳት ደርሶባቸዋል ሲሉ ጤና ባለሙያዎች ገልጸዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የአርሰናልና ፒኤስጂ የሻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበሩ ተማሪዎች ላይ በተከሰተ የቦምብ ፍንዳታ የተጎዱ ተማሪዎች ብዛት 35 መሆኑና ከ10 የሚልቁት ደግሞ ከባድ ጉዳት እንዳስተናገዱ ሁለት የጤና ባለሙያዎች ገልጸዋል። በተለይ ተጎድተው ሕክምና ላይ ያሉ ተማሪዎች በምን ደረጃ ይገኛሉ ሲል ለጠየቁት ጥያቄ በዩኒቨርሲቲ ሆስፒታል የሚሰሩ አንድ የጤና ባለሙያ ደህና ናቸው ሲሉ ተናግረዋል። ባለሙያው በሰጡት ቃል የታከሙ ተማሪዎች ደህና ናቸው፣ ዛሬ ጠዋት ላይ ኦፕራሲዮን የተሰራለት ተማሪ አለ፣ ሌሎችም እግራቸው ላይ የአጥንት ስብራት ያለባቸው አሉ፣ እነርሱም ታክመዋል ሲሉ ገልጸዋል። ወደ ዶርማቸው እየሄዱም አሉ፣ ዋርድ ተኝተው መድኃኒት እየወሰዱ ያሉ አሉ፣ ሕክምና እየተሰራ ያለው የተለያየ ክፍል ውስጥ ነው። የአጥንት ስብራት ያላቸው የአጥንት ዋርድ ክፍል ውስጥ ነው። ሰርጂካል ዋርድ ያሉ የሰርጂካል ታካሚዎች አሉ ሲሉ ተደምጧል። ሌላኛው በዚሁ ሆስፒታል የሚሰሩ ጤና ባለሙያ ምሽቱን በሰጡት ቃል የተጎዱት ወደ 35 አካባቢ ተማሪዎች ናቸው። ከነዛ ውስጥ አንድ ወዲያውኑ ሞቷል። ሁለቱ ኦፕራሲዮን ክፍል ከገቡ በኋላ ህይወታቸው አልፏል ሲሉም በአጠቃላይ ህይወታቸው ያለፉ ቁጥር 3 ደርሷል ተብሏል። ጤና ባለሙያው አክለው የቆሰሉ ተማሪዎች ሕክምና እየተደረገላቸው መሆኑን ጠቅሰው ከእነዚህ ውስጥ ግን ከ10 እስከ የሚሆኑት ከባድ ጉዳት አስተናግደዋል ብሏል። እስካሁን እስከ ትናንትና ምሽት 1 ሰዓት ገደማ ተጎጂ ተማሪ የሕክምና አገልግሎት እየወሰዱ ያሉትም በዩኒቨርሲቲው ሆስፒታል ውስጥ መሆኑን መረጃውን ይፋ አድርጓል። ኢትዮጵያ ተጨማሪ በተለይ ደግሞ ተቋም ማብራሪያ ለማግኘት የቦምብ ፍንዳታው መንስኤ ምን እንደሆነ ለመጠቀም የአካባቢው አካላት ሆነ ዩኒቨርሲቲው አመራሮች ለማግኘት ያደረገው ጥረት አልተሳካም። የሚያሳዝነው ነገር ግን ዩኒቨርሲቲው ሆነ የአማራ ክልል መንግስት ወይም ደግሞ የጎንደር ኮሚኒኬሽን በዚህ ጉዳይ ላይ አንድ መስመር የያዘን መግለጫ ወይም ደግሞ ማብራሪያ አለመስጠቱ በርካቶችን አሳዝኗል ተብሏል። ወደ ቀጣይ መረጃ ስወስዳችሁ በኢትዮጵያ እንግዲህ ዛሬ ሰባተኛው ምርጫ እየተደረገ ይገኛል። ይሁን እንጂ በአማራና በኦሮሚያ በተለይ በአማራ ክልል በርካታ ሁነቶች እያስተናገረ ቀጥሏል። ዛሬ በኢትዮጵያ ሰባተኛው ሀገራዊ ምርጫ በመካሄድ ላይ ይገኛል። ነገር ግን ይህ ምርጫ በትላልቅ ከተሞችና በክልሎች መካከል ከፍተኛ የሆነ የሁኔታዎች ልዩነት የታየበት ሆኖ ቀጥሏል። በአንድ በኩል ዋና ከተማ አዲስ አበባን ጨምሮ እንደ ባህር ዳርና ጎንደር ባሉ ትላልቅ ከተሞች ምርጫው በከፍተኛ የጸጥታ ኃይሎች ጥበቃ እየተከናወነ ቢሆንም በሌላ በኩል ግን በአማራ በኦሮሚያ ክልል የተለያዩ ወረዳዎች ከባድ የጸጥታ መናጋትና ግጭቶች እያስተናገደ ቀጥሏል ተብሏል። በትግራይ ሙሉ በሙሉ ምርጫ አይደረግም። እንዲሁም በአማራ ፋኖ ተቆጣጠራቸው 8 የምርጫ ክልሎች ከወዲሁም ምርጫው እንደማይካሄድ ምርጫ ቦርድ ከቀናት በፊት መግለጹ ይታወሳል። ለመሆኑ ዛሬ በተለያዩ ግንባሮች የደረሱ ወቅታዊ መረጃዎች ምን ይመስላሉ የሚለውን እንመልከተው። ቀደም ሲል የምርጫ ቦርድ ይፋ ባደረገው መረጃ መሰረት በወቅታዊ የጸጥታ ችግር ምክንያት በትግራይ ክልል ሙሉ በሙሉ በአማራ ክልል ውስጥ ደግሞ የትጥቅ ኃይሎች የታጠቁ ኃይሎች በተቆጣጠሩባቸው 8 የምርጫ ክልሎች ላይ ምርጫ ዛሬ እንደማይካሄድ በይፋ ማሳወቁ ይታወሳል። ዛሬ በዋና ከተማ አዲስ አበባ፣ ባህር ዳርና በጎንደር ከተማ ማዕከላቱ ሂደቱ ሰላማዊ በሆነ መልኩና በበርካታ የጸጥታ ኃይሎች ጥበቃ እየተከናወነ እንደሚገኝ ተነግሯል። ይሁን እንጂ ከነዚህ ዋና ከተሞች ውጭ ባሉ የገጠር ወረዳዎችና ትናንሽ ከተሞች ውስጥ ያለው ሁኔታ ግን ፍጹም ተቃራኒ ሆኗል። ከተለያዩ የፋኖ የመረጃ ምንጮች በወጡ መረጃ መሰረት በጎጃም፣ በወሎ፣ በጎንደርና በሸዋ በርካታ ወረዳ ውስጥ ከባድ የተባለ የጸጥታ ግጭቶች ዛሬ ተጀምረዋል ተብሏል።
በጎጃም ክፍለ ሀገር ከባህር ዳር ከተማ ውጭ ባሉ ወረዳዎች እስከ መሸንቲ ድረስ የዘለቀ ውጊያ መኖሩ የተገለጸ ሲሆን በየአካባቢው ለምርጫ የተዘጋጁ ቁሳቁሶችና የምርጫ ዳሶች ጉዳት እየደረሰባቸው የደረሱ መረጃዎች ያመላክተዋል። በተመሳሳይ በደቡብ ጎንደር ደብረ ታቦርን ጨምሮ በበርካታ አካባቢዎች የከባድ መሳሪያ ድምጽ ጭምር እየተሰማ መሆኑ የአካባቢ የምርጫ ምንጮች ገልጸዋል። የደብረ ታቦር ዩኒቨርሲቲ በጠዋቱ በፋኖ ቁጥጥር ስር ገብቷል ሲሉ ገልጿል። እስካሁን በደረሰን መረጃ መሰረት በትጥቅ ፍልሚያ ውስጥ ናቸው ተብለው የተጠቀሱ ዋና ዋና አካባቢዎች የሚከተሉት ናቸው። በጎንደር ዙሪያ ደብረ ታቦር ከተማ፣ በስቴ መካነ ኢየሱስ፣ በስማዳ ወገዳ፣ ፎገራ ወረታ እንዲሁም እንዳቤቴ ወለሸም፣ በብናት፣ በአርቢያ፣ በማክሰኝት፣ በአዲስ ዘመንና በሽንፋ አካባቢ። በጎጃም ዙሪያ ደብረ ማርቆስ፣ ቋሪት፣ ባሶ ሊበን፣ መራዊ፣ ደንበጫ፣ በሉማሜ፣ ሞጣ፣ ገንደወይን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ዳንግላ፣ ጃዊ፣ አቸፈር፣ ዱርቤቴ የመሳሰሉ በአጠቃላይ በግጭት ቀጠና ውስጥ ይገኛሉ ተብሏል። በቤተ አማራ ወሎ ግንባሮች በራያ ቆቦ ግንባር ጮቤ በር፣ ሮቢት ጎብዬ፣ በላስታ ግንባር ላሊበላ ዙሪያ ብልበላ፣ በጋሽና ግንባር ደላንታ፣ መቄት፣ ዋድላ እንዲሁም በኩታበር ግሸንና መካነ ሰላም አካባቢ እንዲሁም በደሴ ኮምቦልቻ አካባቢዎች ላይ ከፍተኛ ግጭት ተከስቷል ተብሏል። የሸዋ ግንባር ወቅታዊ ሁኔታ የመንግስት እርምጃዎች በእንዲህ እንዳለ በሸዋ ክፍለ ሀገርም ዛሬ አጥቢያ ጀምሮ በተለያዩ አቅጣጫዎች ግጭቶች መቀስቀሳቸው ተነግሯል። በደብረ ብርሃን ዙሪያ በሸዋ ሮቢት፣ በማራ ቤቴ፣ በደብረ ሲና፣ በአጣ በምንጀራ ረርቴም በሞረትና ጆሮ አካባቢ የትጥቅ እንቅስቃሴ መኖራቸው ተገልጿል። በእነዚህ ግጭቶች ሳቢያ በሁለቱም ወገኖች ላይ የሰው ሕይወት መጥፋትን ጨምሮ ከፍተኛ ጉዳት እየደረሰ መሆኑ የሚነገር ሲሆን የመንግስት የጸጥታ ኃይሎች በበኩላቸው የምርጫው ሂደት ለማስከተልና አካባቢ ለማረጋጋት በርካታ ተጨማሪ ኃይል መድበው በመንቀሳቀስ ላይ እንደሚገኙ ገልጿል። ይሁን እንጂ በጸጥታ እጥረት ሳቢያ በሚሊዮን የሚቆጠሩ ዜጎች ድምጻቸው የመስጠት እድላቸው እንደማያገኙ ተነግሯል። ይባለበት ዛሬ በጦር አውሮፕላን ታጅበው ወደ ትውልድ ቦታቸው በሻሻ ያመሩት ጠቅላይ ሚኒስትር አብይ በበሻሻ ተገኝተው ራሳቸውን ከመረጡ በኋላ በሰጡት መግለጫ ጠላቶች በርካታ ኃይል አሰማርተውብናል ሲሉ በይፋ ገልጿል። ጠቅላይ ሚኒስትር አብይ አህመድ እንዲህ ሲሉ የገለጹት የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸው ኃይሎች በስፋት ማሰማራታቸውን ገልጿል እና በበርካታ ቦታዎች ምርጫውን ለማስቆም ተኩስ እንደከፈቱ ገልጿል። ኃይላቸው በሙሉ ኃይል ወደ ውጊያ ገብቷል ሲሉም ገልጿል። ጠቅላይ ሚኒስትር አብይ አያይዘው በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ታሪካዊ ጠላቶች ያሏቸውን ኃይሎችም በኢትዮጵያ ውስጥ ዲሞክራሲ ምርጫ ማካሄድ እንደማይቻል እምነት እንድንይዝም ሙከራ እያደረጉ ነው ብሏል። ጠቅላይ ሚኒስትሩ ግን የኢትዮጵያ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳም ድምፁን እየሰጠ ነው ብሏል። ሰባተኛው ሀገራዊ ምርጫ ድምፅ አሰጣጥ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ሲሆን ጠቅላይ ሚኒስትር አብይ በጅማ ዞን በሻሻ ወረዳ ተገኝተው መርጧል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን በምርጫው 42 የፖለቲካ ፓርቲዎች ይሳተፋሉ ተብሏል። ምርጫው እንግዲህ ከሀገር ውስጥ ታዛቢ ባሻገር የአፍሪካ ህብረትና ኢጋድ ይታዘቡታል ሲሉ ገልጿል። ከሀገር ውጭ ያሉ ታዛቢዎች በብዛት በተለይ ደግሞ የኢጋድና የአፍሪካ ህብረትም ታዛቢ አዲስ አበባ ላይ ብቻ መወሰናቸው ተገልጿል። የባለበት እንግዲህ በርካታ ሚዲያዎች ከምርጫ ቦርድ ፍቃድ ቢያገኝም ዛሬ እንግዲህ በጸጥታ ኃይሎች ዘገባ እንዳይሰሩ ታግደዋል ተብሏል። ቢቢሲ ገልጿል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ በቦርዱ ተመዝግበው ሲንቀሳቀስ የነበረ መገናኛ ብዙሃን በውስን አካባቢ ስራ እንዳቆሙ አስታውቋል። ትናንት እሑድ ኢትዮጵያ ኢንሳይደር የተባለ መገናኛ ብዙሃን ዘጋቢዎች የምርጫ ዝግጅቱን ለመቃኘት በምርጫ ጣቢያ ሲንቀሳቀሱም ከምርጫ አስፈጻሚና ከጸጥታ ኃይሎች ክልከላ እንደተደረገባቸው ገልጿል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 7 የብልጽግና ፓርቲ ታዛቢ መሆናቸውን የገለጹ ግለሰቦችም ከበላይ ትዕዛዝ እስኪሰጣቸው ድረስ ክልከላ ካደረጉ በኋላ ፈቃድ ቢሰጡም ምስል መቅረጽ ግን እንደከለከሉም ገልጸዋል። በየካ ክፍለ ከተማ ወረዳ 6 በአንድ የምርጫ ጣቢያ ጸጥታ ኃይሎች ተመሳሳይ ክልከላ ማድረጋቸው መገናኛ ብዙሃን አስታውቋል። በቂርቆስ ክፍለ ከተማ ደግሞ ጥበቃ ለማድረግ የተሰማሩ የፖሊስ አባላት ምንም እንኳ በምርጫ ቦርድ ለዘጋቢዎች የተሰጠን ባጅ ቢመለከቱም በስፍራው መዘገብ ሆነ ፎቶ ማንሳት ከልክለዋል ብሏል። ኢትዮጵያ ኢንሳይደር በለሚ ኩራ ክፍለ ከተማ ተመሳሳይ ክልከላ እንደገጠመው ገልጿል። ቢቢሲ ምርጫውን በሀገሩ ስለመዘገብ ፈቃድ አልተሰጠውም ተብሏል። ቦርዱ መገናኛ ብዙሃን በተለያየ አካባቢ ለመዘገብ ደብዳቤ እንዲጻፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃን ከስራ ማስቆም እየተሳሳተ ነው ብሏል። በአጠቃላይ ክሎም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር መሰረትም ማንኛውም ሰው ቦርዱ በሕግ የተሰጠውን ኃላፊነት ሲያስፈጽም የመተባበር ግዴታ አለበት ማለት አሳስቧል። በአጠቃላይ ቦርዱ ምርጫውን እንዲዘግብ 68 መገናኛ ብዙሃንና 1815 ጋዜጠኞችም መመዝገቡን ገልጿል።
እነዚህ ባለሙያዎች በምርጫ ጣቢያ 200 ሜትር ንፍቀ ክበብ ውስጥ ገብተው መዘገብ የሚያስችላቸውን መለያ ባጅ መስጠቱ ተናግሯል። ይህ ባለበት ግን በተመሳሳይ አዲስ ስታንዳርድ ስለ ምርጫው እንዳይዘግብ መታገዱን ይፋ አድርጓል። አጠቃላይ በየምርጫ ጣቢያው በመገኘት ዘገባ እየሰሩ ያሉት የመንግስት ሚዲያዎች ብቻ መሆናቸው ተገልጿል። ሌላው እንግዲህ በዚህ ምርጫ ለየት ያለ ነገር ተከስቷል። በርካታ የመንግስት ኃይሎች በየምርጫው ጣቢያ ከነ ደንብ ልብሳቸው ላይ በትላልቅ ሰልፍ ብቻቸውን በወታደራዊ ተሰልፈው ሲመርጡ መታየታቸው በተለይ በአማራ ክልል በባህር ዳር በጎንደርና በአንዳንድ ቦታዎች ላይ በርካታ የመንግስት ኃይሎች ሚኒሻ፣ አድማ ብተናና የፌዴራል ፖሊሶች እንዲሁም አንዳንድ ቦታ ላይ መከላከያ በሰልፍ ተሰልፎ በርካታ ሰልፎችን በተለይ ተሰልፈው ሲመርጡ መታየታቸው በርካቶችን እያነጋገረ ይገኛል። በተለይ በኢትዮጵያ ህገ መንግስት እንደዚህ አይነት ይቻላል የሚል ጥያቄ እየጠየቁ ይገኛሉ። ሌላው እንግዲህ በአማራ ክልል የትውልድ ቦታቸው በፋኖ መያዙ ተከትሎ እንግዲህ በባህር ዳር ላይ ምርጫ እያደረጉ የሚገኙ ተመስገን ጥሩነህና አረጋ ከበደ በባህር ዳር ከተማ ዛሬ እንግዲህ ተገኝተው ምርጫ በአጠቃላይ ምርጫ ድምጻቸውን ሰጥተዋል ተብሏል። እነኚህ ሁለቱ አካላት ባለፉት ከስድስተኛው ምርጫ ላይ በትውልድ ቦታቸው በጎጃም ቢያደርገውም ዘንድሮ ግን በፋኖ መያዙ ተከትሎ ባህር ዳር ተሰደው ምርጫቸውን ለማድረግ ተገደዋል ተብሏል። ወደ ውጭ መረጃ ስናመራ ጀነራሉ ከነ ባለቤታቸው በታጣቂዎች መታገታቸው ተሰማ። ዛሬ ከወደ ናይጄሪያ ዓለምን እያነጋገረ ዜና ተሰምተዋል። የአፍሪካ ግዙፍ የህዝብ ቁጥር ባለቤት በሆነችው ናይጄሪያ የሀገሪቱ ከፍተኛ ወታደራዊ መዋቅር መርተው የነበሩ መኮንኖች እንኳ ከእገታ አደጋ ማምለጥ አልቻሉም ተብሏል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩት ሜጀር ጀነራል ራቢ አቡባከርና ባለቤታቸው በታጣቂ እጅ መውደቃቸው ተሰምቷል። በሰሜን ምዕራብ ናይጄሪያ የቀጠለው ይገታ እና በበዓል ዋዜማ የተፈጸመው አስነዋሪ ጥቃት የሀገሪቱ የጸጥታ መዋቅር በከፍተኛ ሁኔታ ፈትኗል ተብሏል። ክስተቱ የተፈጸመው ቅዳሜ ዕለት ነው። የቀድሞ የናይጄሪያ መከላከያ ቃል አቀባይ ሜጀር ጀነራል ራቢ አቡባከርና ባለቤታቸው ከካቲና ግዛት ወደሚገኘው መኖሪያ ቤታቸው እየተጓዙ በነበረበት ወቅት ነው ጥቃቱ የደረሰባቸው ተብሏል። የሀገር ውስጥ መገናኛ ብዙሃን እንደዘገቡ ጡረታ የወጡት ጀነራል አጋቾች በቁጥጥር ስር ሲያውሏቸው ሰርግ ላይ ለመታደም በመጓዝ ላይ ነበሩ ተብሏል። በትጥቅ ትግል ወቅት የአቡባከር ሹፌር በጥይት የተመታ ቢሆንም በለገሰው እድል ማምለጥ ችሏል ተብሏል። ይሁን እንጂ የቀድሞው ጀነራልና ባለቤታቸው በአቅራቢያ ወደሚገኝ ጥቅጥቅ ያለ ጫካ ተወስዷል ተብሏል። እስካሁን ድረስ ጥቃቱን ሰንዝሮ ኃላፊነት የወሰደ ቡድን የለም። ነገር ግን የናይጄሪያ ጦር ቃል አቀባይ ጀነራል ማይክል አጆንጆ ለቢሲ በሰጡት መግለጫ ታጋቾች በሰላም ለማስለቀቅና አጋቾችን በቁጥጥር ስር ለመዋል ጥብቅ ክትትልና ጥረት እየተደረገ መሆኑን አስታውቀዋል። ለመሆኑ የዚህ ቀውስ መነሻ ምንድን ነው የሚለው መነጋገሪያ ሆኗል። ይህ የቀድሞ ጀነራል መታገትና አሁንም በሰሜናዊ ምዕራብ ናይጄሪያ ያለው የደህንነት ስጋት ምን ያህል አሳሳቢ ደረጃ ላይ ደረሰ ያሳያል ተብሏል። በአካባቢው ሽፍቶች ተብለው የሚጠሩ ታጣቂዎች ሰዎችን ለማገት ከፍተኛ የገንዘብ ክፍያ መጠየቅና እንደ ዋና የገቢ ምንጭ አድርገውታል ተብሏል። ከዚህ በተጨማሪም ከብቶችን በመዝረፍና በገጠር ማህበረሰቦች ላይ ጥቃት በማድረስ ይታወቃሉ። ሁኔታው ይበልጥ ውስብስብ የሚያደርገው ደግሞ በአካባቢው ሌሎች ታጣቂ ጂሃዲስቶችን መንቀሳቀስ ነው። ከዚህ ቀደም በሶኮቶ ግዛት የሚገኝ ታጣቂ ካምፕ ላይ የአሜሪካ ጦር ጥቃት መፈጸም የሚታወስ ሲሆን ይህም እንግዲህ አካባቢ ዓለም አቀፍ ትኩረትን እንዲስብ አድርጎታል። ከካቲና እና ሶኮቶ ጋር በሚጎራብተው ዛምፋራ ግዛት የሚኖር ማህበረሰብ ከዚህ ቀደም ከታጣቂዎች ጋር የሰላም ስምምነት ለማውረድ ጥረት አድርገው የነበረ ቢሆንም በተደጋጋሚ የስምምነት መፍረስ ምክንያት ዘላቂ ሰላም ማምጣት አልተቻለም ተብሏል። በተለይ ደግሞ በአፍሪካ ውስጥ ግዙፍ ሕዝብ ካላቸው ናይጄሪያና ኢትዮጵያ እንደዚህ አይነት እገታዎች ከቅርብ ጊዜ ተጠናክረው ቀጥለዋል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።